ያሲ አንድ ነገር ልበልህ፣ ይቅርታ ልጁ ምንድነው ሐሳቡ? እግዚአብሔር አመፀኛ ነው ሕያው ሆነን እንዳንኖር ራሱን ያስወጣን ለማለት ነው። ባጭሩ እኮ እንትን ሲባል ለምን ሕያው ሆነን እንዳንኖር ነው ራሱ ያስወጣን እንደማለት ነው። ስለዚህ ምንድነው የፈለገው? እግዚአብሔር የሰው ልጅን አመፀ ነው እንጂ ስለዚህ ሐሳባችን እኛ አይ ስለበላ ነው እንዳይበላ ነው ያስወጣው ብለን ብንለው ለሱ ምንም ነው። ስለበላም እንዳይበላም ቢያስወጣው ራሱ እግዚአብሔር አመፀኛ ነው። አስወጪው እግዚአብሔር እስከሆነ ድረስ በቃ እግዚአብሔር ነው የሰው ልጅን ያመፀው፣ ሕያው ሆኖ እንዳይኖር ያደረገው እግዚአብሔር ነው። ስለዚህ ለምን እንደዛ ሆኖ ለምን እንደዛ አደረገ? ሕያው ሆኖ መኖር ነበረበት። በመጀመሪያ ማንኛውን ወቀው ጽሁፉን ደጋግመህ አንብበው። ያደኩበት እኮ ነው። አንተ ደግሞ እዚህ ጋር ፖለቲካ መስራት ነው። እኔ የማውቀው ነው። እግዚአብሔር አምላክም አለ ይላል። እሺ ላንብብልህ ነው። አዳም መልካምና ክፉን ለማወቅ ከእኛ እንዳንዱ ሆነ ይላል። ምን ስላደረገ ነው መልካምና ክፉን ያወቀው? ስለበላ ነው። ምክንያቱም ሰይጣን ምንድነው ያለው? ከላይ ቀጥል እኮ ምንድነው ያለው ሰይጣን? ከላይ ወደታች 22 ብቻ ቀጥል። አዎ ስለበላ መልካምና ክፉን አወቀ፣ ወስዶ እንዳይበላና ለዘላለም ሕያው እንዳይሆን ደግሞ ከኤደን ገነት አስወጣው። ስለዚህ አዳም ከኤደን ገነት እግዚአብሔር ያስወጣው እንዳይበላ እንጂ ስለበላ አይደለም። እንዲበላ አዳም እኮ እንዲበላ ነው የምፈልገው እኔ። ከለከለው። ከበላ የዘላለም ሕይወት ያገኛል እኮ። ስለበላ ነው የወጣው ወይስ እንዳይበላ ነው የወጣው? ይሄ መልሰው ለምን ከለከለው? ለምን እንዳይበላ አደረገው? እሱን አይደለም ወንድም፣ የዘላለም ሕይወት ያገኛል። አሁን እንዳይበላ ነው የወጣው ወይስ ስለበላ ነው የወጣው? ስለበላ ተቀጣ። ሁለተኛው ደግሞ ተከለከለ። ስለዚህ ከኤደን ገነት ያባረረው እንዳይበላ ነው አይደል? እጁን እንዳይዘረጋና ከዛ ፍሬ ወስዶ እንዳይበላ እየከለከለው ነው እዚህ ጋር እኮ። እንዳይበላ ነው ያስወጣው አይደል? ከበላ ምክንያቱ ዝም ካለው አይደለም፣ ስለበላ አይደለም፣ እንዳይበላ ነው ያስወጣው። ዝም ካለው ይበላል። አንተ ዝም ብሎ ይስቃል እንዴ? ደንቆሮ ነህ እንዴ? ደንቆሮ ነህ? ሶሪ አይምሮ አለ? ሰው አትሳለም። ስቱፒድ አትሁን። መጽሐፍ ቅዱስ ነው እያለ ያለው እኔ አይደለሁም። መጀመሪያ አትሳለም። አትደንቁር። ዝም ብለህ በድድብና ትስቃለህ እንዴ? አበሻ የሚባለው እኮ ይሄ እኮ ነው። ድድብናውን በሳቅ ይሸፍናል። አይደለም እኔ ያልኩህ አትደንቁር። እግዚአብሔር ከምንድን ነው እያለ ያለው? ደግሞም ነው እያለ ያለው እንዳይበላ አስወጣው ነው ያለ። ያለ ምንም ሐሳብ ስግጥናህን በሳቃት ሸፍነው። በጣም ነው የሚያሳዝነው። ይሄ መጽሐፍ ነው። አትሳደብ፣ ረጋ በል። ምን አገባኝ እኔ ስለ መጽሐፉ እያለ ያለው ስትባል አንተ አይ አይደለም እያለ ምንድን ነው ያለው? አንብበው አንተ። ስለበላን ያስወጣው ወይስ እንዳይበላን ያስወጣው ነው እያልኩ ያለው። ከመጀመሪያው የተረገመው በምን ምክንያት ነው አልኩህ። ደግሞ የተረገመው ስለበላ ነው። ይሄ ምዕራፍ ደግሞ ምንድን ነው የሚለው? ምዕራፉ ምንድን ነው እያለ ያለው? መልካምንና ክፉን አወቀ። ምን ስላደረገ? ስለበላ ነው። ቆይ አንዴ፣ የምታነበው ያለው ከበላ በኋላ ነው። ይህ ጽሑፍ የመጣው አዳም ከበላ በኋላ ነው። አሁን በልቶ ከጨረሰ በኋላ ይሄኛውን ቴክስት እያነበብከው ነው። ገብቶሃል? አሁን እዚህ ጋር አዳም እየተከለከለ ነው የዘላለም ሕይወት እንዳያገኝ። ተስማማን? አሁን ይሄ ነው ምዕራፉ። አንተ የምትለው ያለው ግን ብራዛ ወንድም፣ ሰይጣን ምንድን ነው ያላት? ከእርሷ በበላችሁ ቀን ዓይኖቻችሁ እንዲከፈቱ እንደ እግዚአብሔር መልካምንና ክፉን የምታውቁ እንድትሆኑ እግዚአብሔር ስለሚያውቅ ነው እንጂ አለ። ቅጠል ሲበሉ ማለት ነው። ሰይጣን እንደዚህ ብሎ ነገራት። ከዛ 22 ላይ እግዚአብሔር ምን አለ? እግዚአብሔር አምላክም አለ እነሆ አዳም መልካምና ክፉን ለማወቅ ከእኛ እንዳንዱ ሆነ አለ። ምን ስለሆነ ነው? ስለበላ ነው። የዘላለም ሕይወት እንዳያገኝ ደግሞ ምን አደረገው? ከለከለው። አሁንም እጁ እንዳይዘረጋ ደግሞም ከሕይወት ዛፍ ወስዶ እንዳይበላ ለዘላለም ሕያው ሆኖ እንዳይኖር ስለዚህ እግዚአብሔር አምላክን ከኤደን ገነት አስወጣው ነው የሚለው። ስለዚህ እግዚአብሔር ያስወጣው እንዳይበላ እንጂ ስለበላ አይደለም። እና እዚህ ጋር እኮ እየከለከለው ነው። እየገባክ ነው እኮ ከልክሎታል። ስለዚህ እንዳይበላ ነው ወይስ ስለበላ ነው ያስወጣው ነው እያልኩ ያሉት። ኦኬ ብራቮ ብራቮ። መጀመሪያ ላይ እኮ ተስማማን። ስለበላ ነው ይሄ ቴክስት የመጣው። ጨርሰው ቴክስቱን መጀመሪያ
ሔዋን ሰይጣን ሲያሳስታት ቢ ስትባል ስትበላና በልታ ነው ለአዳም ያበላቸው። ገብቶሃል? በልታ ሲጨርስ አዳም ደግሞ በላና አይናቸው ተከፈተ፣ አይሙራቸው ተከፈተ አይደል? ማሰብ መልካምና ክፉን አወቁ። አዎ ስለበሉ። ቆይ አንዴ ቴክስቱን እንጨርሰው ከስረጋ ብለን። ሐሳቡ እንዴት መሰለህ? ከበሉ በኋላ ልክ እንደ እግዚአብሔር ሆኑ፣ ማሰብ ጀመሩ። እግዚአብሔር ልክ እንደሚያስበው እንደ እግዚአብሔር ማሰብ ጀመሩ። ገብቶሃል? ቴክስቱን ስንፈታው ማለት ነው። 22 ላይ ደግሞ እጁን ዘርግቶ ሁለተኛ ጊዜ ዳግመኛ እጁን ዘርግቶ እንዳይበላ አዳም የዘላለም ሕይወት እንዳያገኝ ከልክሎ ምን አደረገው? አስወጣው። ኦኬ። ስለዚህ እግዚአብሔር አምላክ አዳም ከኤደን ገነት ያስወጣው ስለበላ ነው እንዳይበላ ነው። ይሄ መልሰው ብቻ እንድንግባባ በእናትህ የዘላለም ሕይወት እንዳያገኝ ያወጣው በቃ። ስለዚህ ስለበላ ነው ወይስ እንዳይበላ ነው ያስወጣው? የለህም ማለት ነው። ከወጣ ገባኝ እኮ። እንዳይበላ ነው ወይስ ስለበላ ነው ያስወጣው? የዘላለም ሕይወት እንዳያገኝ ወጣ። ጋዴ እንዳይበላ ከባድ ነው። ባቢሎን ወይ ሰላም ብያለሁ። ሰዎች ማወቅ ያለባቸው ልጁ ግን መጽሐፍ ቅዱስ አያስፈልግም የሚል ልጅ ነው። መጽሐፍ ቅዱስ ትክክል አይደለም ብሎ የሚያምን ሰው አያስፈልግም የሚል ሰው ነው። አይ እንዲገባቸው ብዬ ነው። ክርስቲያን መስላቸው እንዳይሆኑ ብዬ ነው። እሺ ኦኬ። እስኪ በቪዲዮ አሁን ከፍቼ በቪዲዮ ነው ማሳየህ። እሺ ጥቅሱን ዘፍጥረት ምዕራፍ 3 ቁጥር 21 22 ያለው ነገር በመጀመሪያ አዳምና ሔዋን የበሉት ምንድነው? ከበሉ በኋላ ምንድነው የተከሰተው ክስተት? ረግማን ተፈጠረ መጣ። እርግማኑን ተወውና መጀመሪያ ከመረገማቸው በፊት የተከሰተ ክስተት አለ አይደለ? ምን ተከሰተ? አይናቸው አልተገለጠላቸውም። እና ቅድም እኔ ቅድም እየተነተንኩኝ የነበርኩት ለምንድን ነው ወደኋላ የምትመልሰኝ? አንተ መጽሐፍ ቅዱስ እንድንግባባ አሁን ማለት ነው። ቲክቶክ ላይ ብዙ ጊዜ ችግር ምንድን ነው መሰለህ? መጀመሪያ እኔ ሀሳቡ ላይ ፎከስ አድርግና ሀሳቡ ላይ እንጨርስ። ችግር የለውም። 22ቱን ፍታልኝ። እሺ 22ቱ እኮ ሊፈታ የሚችለው በመጀመሪያው አትብሉ ተብለው በበሉት ነገር ላይ ስንስማማ ነው። አትብሉ ተብለው እንዳትበሉ ከዚህ ከሁሉም ነገር ብሉ፣ ከዚህ ነገር ግን አትብሉ በበላችሁ ጊዜ እግዚአብሔር ሲነግራቸው ይሄንን ነገር በበላኸው ቀን ትሞታለህ ነው ያለው አይደለ? እግዚአብሔር በበላህ ቀን ትሞታለህ ብሎታል አይደለ? ቀጥል። በበላህ ቀን ትሞታለህ አለው አይደል? አዎ። ግን አልሞተም። ብራቮ። ቀጥል። ሰይጣን ደግሞ ምንድን ነው ያለው? ሰይጣን ደግሞ መጥቶ ምንድን ነው ያለ? አትሞቱም፣ ነገር ግን አለ መልካምና ክፉን ትለያላችሁ ነው ያላቸው። ልክ በበሉት ቅጽበት መልካምና ክፉን ለዩ። 1 አይናቸው ተከፈተ። 2 ልክ አይናቸው ሲከፈት እርቃን መሆናቸውን አስተዋሉ። አለቀ። የመጀመሪያ የበሉት ነገር ይሄ ነው የተከሰተው ክስተት። አሁንም በገነት ውስጥ ነው ያሉት። ከዛ ቁጥር 21 ላይ ዘፍጥረት 21 ላይ ይመጣና እግዚአብሔር አምላክም ለአዳምና ለሚስቱ የቁርበትን ልብስ አደረገላቸው፣ አለበሳቸውም። ከዛ 22 ላይ እግዚአብሔርም አለ። ተመልከት፣ በቪዲዮ ላሳይክ። ቀጥል። ቆንጆ ቀጥል። እየሰማሁ ቀራሳይ ቀጥል። ችግር የለም። ይሄ ይታያል ከሆነ እግዚአብሔርም አለ እነሆ አዳም መልካምና ክፉን ለማወቅ ከእኛ እንዳንዱ ሆነ አለ። መቼ ነው መልካምና ክፉን ያወቀ? ከበሉ በኋላ። አሁንም አለ ድጋሚ ተመልከት። አሁንም እጁን እንዳይዘረጋ ደግሞም ከሕይወት ዛፍ ወስዶ እንዳይበላ ለዘላለም ሕያው ሆኖ እንዳይኖር ስለዚህ እግዚአብሔር አምላክ ከኤደን ገነት አስወጣው። አንዴ እዚህ ጋር ቆማ። አሁን እዚህ ጋር አንተ ምንድን ነው የገባህ? የገባኝማ አዳም በመጀመሪያ አትብላ በተባለው ስለበላ ሳይሆን ከገነት የተባረረው ሌላ ዛፍ 22 እኩል ነግርህ እኮ ነው። 22 ላይ አዳም ሌላ ዛፍ አለ። ያ ዛፍ ቢበለው ለዘላለም ሕያው ሆኖ የሚኖር ነው የሚበላው ነገር ማለት ነው። ስለዚህ ደጋሚ እንዳይበላ ነው እግዚአብሔር ከኤደን ገነት ያስወጣው እንጂ የመጀመሪያውን ነገር አትብላ የተባለው ነገር በመብላቱ አይደለም።
እዚህ 22 ላይ አሁን ገብተዋል። ለምንድን ነው አዳም የተከለከለው? ህያው ሆኖ እንዳይኖር። በራቦ በቃ ገነት አዳም እዚህ ጋር አሁን ከላይ እሱ ምንድን ነው ያነበበው? ሞት ነው የተረገመው አይደል? ሞት አይደለም። ስለ ሞት አትመለስ። አሁን እዚህ ላይ ፎከስ አድርጋ እዚህ ላይ አውራ። 22ቱ ንጹር ይሆንልሃል። አሁን ክሊር ነው። ኦኬ አሁን ምንድን ነው እሺ ክሊርነቱ? 22 ላይ የእግዚአብሔር አዳም ድጋሜ እጁን ሲሰድ ወደዛኛው ዛፍ ህያው አድርጎ ስለሚያኖረው ዛፍ ሊበላ ሲል ከለከለው። ያው ሆነህ መኖር አትፈልግም? ማን አንተ? ዘላለም ህያውነት ለአምላክ ይሄ ለሰው ልጅ ነው አይደል? የመጽሐፍ ቅዱስ አዳምጥ ማለት ነው። ራሱን የፈጠረው የሰው ልጅ የፈለገውን የማድረግ ኃላፊነት የሱ ነው አይደል? እግዚአብሔር ተፎካካሪን አይፈልግም። አሙን ቆይ ጥያቄህን ታነሳለህ። እግዚአብሔር ከእርሱ ሌላ ማንም ህያው ሆኖ እንዲኖር አይፈቅድም። እሱ ብቻ ነው ህያው ሆኖ የሚኖር የሚችለው። ሁሉም ነገር የተፈጠረ ነገር በጠቅላላ መሞት አለበት። ምን አዳም ያው ነበር ገነት ውስጥ ህያው ነበር? አምጣ ማስረጃ። የት አለ? አሁን ይሄ ጸሎትክ ጾምክ ማስረጃ አምጣ። አዳም ህያው ሆኖ ያልከው ማስረጃ አምጣ። አስጨርሰኝ ሀሳቤን። በአንደበትህ አታውራ ያለ መረጃ ያቺ ኮንቴክስቱ የመጽሐፍ ቅዱስ ሀሳቡ ስለሆነ አዳም ሲኖር ከሔዋን ጋር ገነት ውስጥ ነው የሚኖረው የነበረ። እኛ ደግሞ ወይም ደግሞ ክርስቲያን አሁን የምትጸልየው ሁሉም ነገር ከሞት በኋላ ገነት ውስጥ እንድትኖር ህያው ሆነህ አዳም የሚኖርባት ገነት ነው የምትኖረው ወይስ ደግሞ ሌላ ገነት አለች? እሱ ሌላ ጥያቄ ነው። እሱ ከዚህ እዚህ ወደ ሌላ ቆይ አሁን እኮ ችግሩ ምን መሰለህ? እኔ እናንተ እዚህ ጋር የምንኖረው ህይወት ጊዜያዊ ህይወት ነው። 40 50 60 ዓመት። አንዳንዶቻችን በ80 እንሞታለን። አንድ ሰው ደግሞ በ22 ዓመቱ ሊሞት ይችላል። ይሄ አጭሩ ጊዜ ቆይታችን ነው። በዚህ አጭር ጊዜ ቆይታችን በምንሰራው ስራ፣ በምናሳልፈው ህይወት ምንዳችንም ሆነ ቅጣታችን በመጪው ህይወት ነው። ኦኬ እዚህ ጋር እግዚአብሔር አዳምን ከዚህ ዛፍ የከለከለበት ትልቁ ምክንያቱ ፈጣሪ ነው፣ ሌላው ደግሞ ፍጡር ነው። ህያው ከሆነማ እግዚአብሔር ህያው ነው ይላል እኮ አይደል? አልፋና ኦሜጋ ብሎ ማለት እኮ ምንም ማለፊያ የሌለው ማለት ነው። ለሰው ይሄ ባህሪው አልተሰጠው። ተግባባን? ኮንቴክስቱ የሚለው እኮ ህያው ሆኖ እንዳይኖር ነው የከለከለው። የአልፋና ኦሜጋ ማቶ አንዴ አልፋና ኦሜጋ የሚለው የኢየሱስ ክርስቶስ ከመጣው በኢየሱስ ክርስቶስ አያዋጣንም። አሁን ኢየሱስ ክርስቶስን አይደለም ያልከው። እኔ ሙስሊም ነኝ። ተቆይ እኔ ሙስሊም ነኝ። ለምን ወደዚህ ትለኛለች? አንድ አልፋና ኦሜጋ ነው ያለው። አንድ አልፋና ኦሜጋ ነው ያለው ኢየሱስ ክርስቶስ ራሱ። ምንድነው? ያ ውሸት ነው እንዴ? ወደዛ ትከደኝ አልወሰድኩህም። እኔ ፈጣሪ ነው ያልኩህ። ለፈጣሪ ኮንቴክስቱን ያዋልኩት ለፈጣሪ ነው ያልኩት። ይሄ ኮንቴክስቱ እዚህ ጋር ቅድም ባቢሎን እንዳለ አዳም አትብላ የተባለውን ነገር ስለበላ ሳይሆን ከገነት የተባረረው ድጋሚ እጁን ዘርግቶ ከህይወት ዛፍ ወስዶ እንዳይበላ ነው ያባረረው። ያንን ቦታ ደግሞ አስጠበቀው። ቦዲጋርድ ቦታ አስወጣው። ህይወት የለህም ብሎ አባረረው። አዳም ሂድ ሙት አለው። እዛ ምድር ላይ ገብተዋል። ሙት አላለውም። ተረግሟል። ሞት አዳም ቆይ ላንብብልህ። እሺ ቆይ ሙት አላለውም። አዳምጣ እንዴ ስለዚህ እሱማ የመጀመሪያውን ነገር አትብላ የተባለውን ነገር ከመብላቱ በፊት እንዳትበላ ከተባለ በበላህ ቀን ትሞታለህ ነው ያለው። ግን ሙቷል እንዴ? እንደ አዲስ አንብብልኝ። ቴክስቱን ይገባል ነገና ከየትኛው ቴክስት ላንብብልህ? አሁን ሞት አልተባለም አልካለም? ሙት አልተባለም። አዳም ሙት አልተባለም። አዎ አንብበው ኮንቴክስቱን እንደገና ምዕራፍ ከቁጥር ስንት አንብበው? ከመጀመሪያ ጀምር። ከየት አንድ ከበላ በኋላ ሞት ተብሏል አልተበላም? ከየትኛው ምዕራፍ ስንት ቁጥር ስንት ጀምሬ ላንብብልህ? ቁጥሩን ንገረኝ። 22 ወደ ላይ ከ22 ወደ ላይ
እሺ አዳምም አለው የሚስትህን ቃል ሰምተሃልና 20:17 ከእርሱ እንዳትበላ ካዘዝኩህም ዛፍ በልተሃልና ምድር ከአንተ የተነሳ የተረገመች ትሁን። በሕይወት ዘመንህም ሁሉ በድካምህ ከእርሷ ትበላለህ። እሾህንና ሚኬላን ታበቅልብሃለች፣ የምድርንም ቡቃያ ትበላለህ። ወደ መጣህበት መሬት እስክትመለስ ድረስ በፊትህ ወዝ እንጀራን ትበላለህ፣ አፈር ነህና ወደ አፈርም ትመለሳለህና። አዳምም ለሚስቱ ሔዋን ብሎ ስም አወጣ፣ የሔዋን ሁሉ እናት ናትና። እግዚአብሔር አምላክም ለአዳምና ለሚስቱ የቁርበት ልብስ አደረገላቸው፣ አለበሳቸው። አሁን 22 ላይ ደርሻለሁ። ምን አለ 22 ላይ? ኦኬ አፈር ነህና ወደ አፈር ትመለሳለህ ማለት ምን ማለት ነው? ፍጡር መሆኑን እየነገረው ነው። አቅመቢስ መሆኑን እየነገረው ነው። ከጊዜ በኋላ ኑሮ እንደሚሞት እየነገረው ነው። ኖ ከዛ በፊትስ ምን ላይ ነበር አዳም ማለት? አዎ ወደ አፈር ይመለስ ነበር መጀመሪያ ከመብላቱ በፊት። መሞቱ አይቀርም። ለእያንዳንዱ ከሰማይ በታች ላለ ነገር በጠቅላላ ጊዜ አለው። አንዴ ወደ ሌላ አዳም ገነት ውስጥ እያለ ከዛች ፍሬ ከመብላቱ በፊት ወደ አፈር ይመለስ ነበር ወይ? ይሞታል፣ መሞቱ አይቀርም። በራቦ ኖ እዛ ጋር አይልም። እሺ አንተ ዘላለማዊ አንዴ ከበላ በኋላ ነው አፈር ነክና ወደ አፈር ትመለሳለህ። ከዛ በፊት ምንድን ነው ያለው ታላሽ? ከዛ በፊት ወደ አፈር ትመለሳለህ የሚለው የለም። ከአፈር እንደፈጠረው ብቻ ነው። ምንድን ነው ያለው? ከአፈር እንደሰራው ነው የሚናገረው። ኦኬ ከዛ በህይወት ትኖራለህ ብሎታል? እየኖረ ነበር ብሎታል ወይ? እየኖረ ነበር። አዳም መኖሩን እንስማማለን። እንደምነካ ብሎታል። ሁልጊዜም በህይወት ትኖራለህ ብሎታል አላለውም? አንዴ ገነት ውስጥ ይኖር ነበር አዳም። ዘላለም ትኖራለህ ብሎታል አላለውም? አንዴ ረጋ በል። ገነት ማለት ምን ማለት ነው? የገነትን ትርጉም አትንገረኝ። ምን ያደርግልኛል የገነትን ትርጉም ማወቅ? የገነት ትርጉም ከሌለዋ መጽሐፍ ቅዱስ አይደለም ይሄ ማለት ነው። መጣል አለብኝ። አሁንም አይታላ አሁን ይኸውልህ አሁን አንተ እኔ መጽሐፍ ቅዱስ ዳይሬክት ካለ ቤት ውስጥ ወረውረዋለሁ በመስኮት። አሁን በቃ መብትህ ነው። አንተ እምነት ምንድን ነው? ዛሬ ላይ ለሌሎቹ መብትህ ነው። የአንተ መብት ደግሞ የፈጣሪ የሚለው መጽሐፍ መስኮት ከፍቼ መወረወር ነው። በቃ መብትህ ነው እንዴ? ይህንን እኮ ለእኛ መናገር አይጠበቅብህም። አንተ ምንም ዘላለም ሕይወት የሚባል ነገር ከሞት በኋላ ምንም ነገር እንደሌለ ነው የሚገባኝ ነው። አዳምጠኛ እንዴ አንተ ይኸውልህ፣ ቆይ ጉዳዩ አለቀ። አዳምጥ። ባይብልን እንደዚህ አደርገዋለሁ እያልክ ሶሻል ሚዲያ ላይ መናገሩ ምንም ትርጉም የለውም። ማድረግ የምትፈልገውን አንተ ለሌላ ሰው ሳትናገር ማድረግ ትችላለህ። ኦኬ እንደዚህ ማለትህ ወደ ሁለተኛ አንዴ እንደዚህ ማለትህ ሌሎች ሰዎች ላይ እዚህ ጋር ቁጣ ያመጣል፣ ስድብ ያመጣል፣ ጥላቻ ያመጣል። አንተ ማድረግ የምትፈልገውን ነገር ለእኛ መንገር አይጠበቅብህም። ኦኬ ችግር የለውም። መጽሐፉ እንደዚህ የሚል ከሆነ እኔ ያሲ ባቢሎን ተቀበል። ሲጀመር አሁን አንተ ቤት ውስጥ የምታገኘው መጽሐፍ ቅዱስ እናትህ የገዙት ወይ የአባትህ የሆነ መጽሐፍ ቅዱስ ነው። አንተ ቤት ውስጥ ያገኘውን መጽሐፍ ቅዱስ ብትወረውረው የምትጣላው ከእናትህ ጋር እንጂ ከኔ ጋር አይደለም። ልክ እሱ እንዳለው ደግሞ ምንድን ነው አሁን አንተ የአንተ ሀሳብ እንዲከበርልህ እንደምፈልገው ሁሉ የሰዎችን ሀሳብና ፍላጎትን ማክበር አለብህ። ገብቶሃል አባባሌ? መጽሐፍ ቅዱስ አያስፈልግም ብለህ እንደምትለው ሁሉ የሚያስፈልግ የሚል ምዕመን አለ። ሀሳቡን ማክበር አለብህ። ያንተ ነው እዚህ ጋር መጥቼ የምናገረው ያለውኝ እንዴ ሳላከብር እኮ አይደለም። ገብቶሃል? ለኔ ማክበር አይደለም። ቤት ውስጥ መጽሐፍ ቅዱስ ባገኘው ወረውረዋለሁ። ምን ማለት ነው? ኖ ለኔ ነው ያልኩህ። በዚህ ሀሳብ ላይ እንደዚህ ከሆነ በዚህ ሀሳብ ላይ ማለት ነው ማለት አፈር ወደ አፈር የሚመለስ ከሆነ እና የዘላለም ሕይወት እንዳለ ነው የሚናገረው። ብራዘር ገብቶሃል? አፈር ወደ አፈር ትመለሳለህ ማለት ሲጀመር ከአፈር እንደሰራው ነው እየተናገረ ያለው እዚህ ጋር እንጂ ትሞታለህ ማለት አይደለም ራሱ። ስለዚህ አንተ እየተነገረህ ነበረ እግዚአብሔር አምላክ ራሱ የፈጠረውን የሰው ልጅ ገብቷል ሕያው ሆኖ እንዲኖርም እንዳይኖርም የማድረግ ኃላፊነት ያለው የራሱ ነው። እሱ እንደፈለገ ያደርገዋል። አንተ ግን ሕያው ሆነን መኖር ነበረብን የምትል ከሆነ እኔ አላቅም እንትን አድርገህ ምንድነው መኖር ትችላለህ። የሆነ ፍልስፍና ውስጥ ገብተህ ምናልባት የማትሞትበት ወይም ደግሞ እንደምንም ብለህ ተስፈንጥረህ ግባና መንግስተ ሰማያት ግባና ወደ ኤደን ገነት እዛ ጋር ያሉ ዛፎችን እየበላ የዘላለም ሕያው ሆነህ ኑር።
እኔ ምን አገባኝ? ለምን እኛ እንትን ትለናለህ? ኦኬ ችግር የለም ችግር የለም። እሱ ተዘጋችብኛ። ገነት እኮ ተዘግታብናለች። አንተም ታውቃለህ። ማን የዘጋው? ራሱ እግዚአብሔር ዘጋው እያላችሁ ነው። የዘጋው መጽሐፉ ነው የሚለው እንጂ እኔ አይደለሁም እኮ። የዘጋው እኮ ፈንቅለህ መግባት ነዋ። መሞት የለብንም የዘላለም ህይወት ምንድነው ሕያው ሆነን መኖር አለብን የምትል ከሆነ ፈንቅለህ መግባት ነው። ግን ምንድነው አሙን ደግሞ አለኝ አሁን። እሺ ችግር የለውም። ትግሬ ነህ? ቆይ አንዴ። አረ ያ ትግርኛ ተናጋሪ ነኝ፣ አረብኛ እናገራለሁ። አይመለከተኝም እሱ ችግር የለውም። ግን ተናጋሪ ነኝ። ኩሽ ይላል። ኩሽ ነህ እንዴ? ኩሽ አሁን ልቀይረው የፈለኩት ስም ነው። ከየትኛው ብሔር ነህ? ትግራይ? ትግርኛ ነኝ እኔ። በትግርኛ ማህበረሰብ ላይ አደግኩኝ። ትግርኛ ተናጋሪ። ትግርኛ የሚናገሩት አሁን ኩናማ ከሆንክ ኩሽ ነህ፣ ወይም ደግሞ ሳሁ ከሆንክ ኩሽ ነህ። ልክ ነህ። እናንተ እኮ ካሁን በፊት ተገናኝተን ነበር። አሁን ኩናማ ነው ብለህ ነው የምትገምተኛ? የት ነው የተገናኘን እናንተ? እኔ መጥቼ ነበር እዚህ ቤት አንድ ቀን። እሺ ቆይ አንዴ እንትን ልበልህ እስኪ አንዴ እንትን ለማለት ነው። አይ ፊትህ የአራዳ ነው በነገራችን ላይ። እስኪ ጸጉርህ እንትን ነው። አልታየህም እኮ በቃኝ አልኩህ እኮ በቃኝ። ኧረ እኔ ሀሳብህን ወድጄዋለሁ እና ብቅ በል። እኔ ፖስት ያደረግኳቸው አሉ የራሴ ቪዲዮዎች ናቸው። እኔ ራሴ እኮ ብቅ በል አንዴ ብቅ በልና እኔህና እንደው እኔ ቪዲዮዎች ናቸው የሰራኋቸው ራሴ። እሺ ሀሳብህ ምንድን ነው? ምን ይሁን ነው እያልክ ያለው? እሺ አየኝ። አይታይም፣ እዚህ ጋር እኮ አይታይም። እንደዚህ ከሆነ ነው እንጂ። እስኪ ራስታ ነው ጸጉርህ? እስኪ ጸጉርህ አራዳን ትግራይ ውስጥ አላደክም አወጣ ብለሽ ነው። አይ አራዳ ልጅ በቃ ይመችህ። እኔ ገብቶኛል እኮ ሀሳብህ። እግዚአብሔር የሚባለው አመፀኛ ነው ስትል እኔ ገብቶኛል። ይመችህ። ኑሮ የመረረው ሰው ነው በጦርነት። ስማ ቆይ አሁን አየኝ ሲሪየስ ስለሆነ ይመችህ። እንትን ብዙ ሰው ነው ያለው እያየኝ ነው። እንደዚህ ደግሞ ጦርነት ላይ ተሳትፈ ነበረ? ኖ ማንኛውም ጦርነት ላይ አልተሳተፍኩም። አንበሳ በቃ አንተ ኑሮን ችለህበታል፣ አውቀህበታል። እንደዚህ ነው ሆነ። ጦርነት ላይ ምንም መሳሪያ ራሱ አላነሳውም ለማንም ፍጡር ማለት ነው። አይ ጀግና ነህ። ትክክል ሀሳብ ነው የራሱ ገብተዋል። ሰላም ነው እንጂ መጥፎ ሀሳቦች የማልደግፍ ሰው ነኝ በፍጹም። የት ነው የምትኖረው? ደግሞ በእስልምና እምነት ላይ አንድ ነጥብ አለ። ሜይ ቢ ያልገባቸው ሊሆን ይችላል፣ ግን ይሄ ሀቀኛ ነው። እሺ አሁን መመስከሩ ላይ ነው ሸሃዳ የሚለው ላይ አንተ ምንድን ነው የሚገባ? ሸሃዳ ላይ ማለት